ሰላም ፋሚሊ ዛሬም እንደተለመደው በሌላ ቪዲዮ ተመልሰናል ይላል። ቻፕተር 4 ሚሞሪ ኤንድ ፎርጌቲንግ የሚለውን ቻፕተር ነው ዛሬ ደግሞ የምናየው ዲፕሊ በደንብ የምናየው ይሆናል። ቪዲዮዎችንን ከመጀመሪያችን በፊት ግን ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ እና ሼር ማድረጋችሁ እንዳይረሳ። ወደ ቪዲዮ እንሂድ። እሺ እና መጀመሪያ ኢንፎርሜሽን ፕሮሰሲንግ ሞዴል የሚለውን በሪቻርድ አትኪንስ እና በሪቻርድ ሽፍሪን በ1968 የተሰራው ሞዴል ስናየው ምንድነው ሰጀስት የሚያደርገው? ሰጀስት ዛት ኢን ኦርደር ቱ ኢንፎርሜሽን ቱ ቢካም ፐርማነንት ኢን ሜሞሪ ኢት መስት ፓስ ትሩ 3 ስቴጅስ ኦፍ ሜንታል ፕሮሰሲንግ። የሆነ ኢንፎርሜሽን ፐርማነንት እንዲሁም ሚሞሪያችን ላይ ሴቭ ሆኖ ፐርማነንት ረዥም ጊዜ እንዲቆይ በሶስት ስቴጆች ማለፍ እንዳለበት የሚያሳየን ሞዴል ነው እና ዚስ ሞዴል ሰምታይምስ ናውን አስ 3 ቦክስ ሞዴል አናሊሲስ ሚሞሪ ሲስተም this 3 stages እና ኦልሶ ዘ 3 ቦክስ ሞዴል ተብሎ ይታወቃል ማለት ነው የኛው ሞዴል። እና ሚሞሪ ምንድነው ዲፊኒሽኑ የሚለውን ስናይ እሺ ሚሞሪ ዘ ሪቴንሽን ኦፍ ኢንፎርሜሽን ዋት ኢዝ ለርንድ ኤርሊየር ኦቨር ታይም እና ሪቴንሽን ነው ማቆየት ማስታወስ ኦፍ ኢንፎርሜሽን የሆነን ኢንፎርሜሽን ማቆየት ጭንቅላታችን ውስጥ ማስታወስ በተለያየ ጊዜ የተማርነው ወይም ያወቅነው ኢንፎርሜሽን ሊሆን ይችላል። it is the way in which we record the past for later using present እና ባለፈው ጊዜ የተማርነውን ነገር አሁን ላይ ለወደፊት ጥቅማችን ምን ስናደርግ ነው? ሪካርድ ስናደርግ ስናስቀምጥ እንደማለት ነው ሚሞሪ የሚባለው። እና ሚሞሪ ፕሮሰስ የሚለውን ስናይ it is a mental activity we perform to put information into memory mental activity ነው። ይሄ ምን የምናደርግበት ነው ካላችሁኝ ደግሞ we perform የምናደርገው ኢንፎርሜሽንን into memory we perform put የሆነን ኢንፎርሜሽን ሚሞሪያችን ውስጥ እንድናስቀምጥ የሚካሄድ ሜንታል አክቲቪቲ ነው፣ ሜንታል ፕሮሰስ ነው ማለት ነው። እና ቱ ኪፕ ኢት ዜር ኤንድ ቱ ሜክ ኢት ዩዝ ኦፍ ሌተር ወደፊት ሌተር ላይ እንድንጠቀመው መልሰን አሁን ላይ ስቶር የምናደርግበት ኪፕ የምናደርግበት መንገድ ነው የሆነን ኢንፎርሜሽን ማለት ነው። እና የመጀመሪያው 3 ስቴፖች አሉት። የመጀመሪያውን ስቴፕ ስናየው ኢት ኢዝ ኢንኮዲንግ ይባላል። እና ኢንኮዲንግ ምንድነው? ኮንቨርቲንግ ሴንሰሪ ኢንፑት ኢንቱ ፎርም ዛት ካን ቢ ፕሮሰስድ ኤንድ ዲፖዚትድ ኢን ሜሞሪ። እና ይሄ ኢንኮዲንግ የሚባለው ምንድነው? ሴንሰሪ ኢንፑትን ሴንስ የምናደርገውን ነገር ፕሮሰስ ተደርጎ ዲፖዚት የሚደረግበት ወይ ነው በአጭሩ ሜሞሪ ላይ ኢንኮዲንግ የሚባለው። ዋት ኢዝ ኢት ካላችሁ ኮንቨርት ማድረግ መቀየር ማለት ነው። ምንን? ሴንሰሪ ኢንፑትን ወደ ምን ፕሮሰስድ እና ዲፖዚትድ እንዲሆን ወደሚቻልበት ሜሞሪ ላይ ዲፖዚት እንዲሆን ወደሚቻልበት ነገር ማለት ነው። ሁለተኛው ስቶሬጅ ምንድነው የሚለውን ስናይ ኢት ኢዝ ሎኬሽን ኢን ሜሞሪ ሲስተም ኢን ዊች ማቴሪያል ኢዝ ሴቭድ። ማቴሪያሎች ሴቭ የሚደረግበት ቦታ ነው ማለት ነው። ሎኬሽኑ ደግሞ ሜሞሪ ሲስተም ውስጥ ነው የሚገኘው ይሄ ስቶሬጅ የሚባለው ነገር። ሶስተኛው ሪትሪቫል ወይም ማስታወስ እንደማለት እንትን ይቆጠራል ማለት ነው። ይሄ it is a point at which one tries to remember particular memory trace from among all other we have stored። በጣም ብዙ ነገሮችን በየቀኑ እንማራለን አይደል? ስለዚህ በጣም ነገሮችን ሜሞሪያችን ላይ ሴቭ እናደርጋለን። ሪትሪቫል ምንድነው የሚያሳየን? ከነዛ ሜሞሪዎች ውስጥ የሆነ ማስታወስ የፈለግነውን ነገር ምን ስናደርግ ነው? ሪሜምበር ስናደርግ ማለት ነው። የሆነ የፈለግነውን ነገር አውጥተን ወደ እንትናችን ስናመጣው እንደማለት ነው። እና in retrieval material in memory storage is located እና brought into awareness and used ሜሞሪ ስቶሬጅ ውስጥ የነበሩ ማቴሪያሎች ሪትሪቫል ላይ ምንድነው የሚደረጉት? ሎኬት ይደረጋሉ። የት እንዳሉ ቦታቸው ይታወቃል። ከዛ ምን ይደረጋሉ? brought to awareness አሁን ላይ ልንጠቀመው ወደምንችል ወደ አዌርነሳችን brought ይደረጋሉ፣ እንዲመጡ ይደረጋል ማለት ነው። ስቴጆች አሉ ወይም ስትራክቸር ኦፍ ሜሞሪዎች አሉ። የመጀመሪያው ሴንሰሪ ሬጂስተር የሚባል ነውና ምንድነው እሱ የሚያሳየን? ኢት ኢዝ ኢኒሻል ወይም ኢንትሪ ዌይ ኦፍ ስቶሬጅ ነው። ወደ ስቶሬጅ መግቢያ በር እንደማለት ነው። በቃ መጀመሪያ ላይ የሚፈጠር ነገር ነው። ሴንሰሪ ሬጂስተር ይሆናል የሆነ ኢንፎርሜሽን ማለት ነውና ይሄ ኢኒሻል ወይም ኢንትሪ ዌይ የሚባለው ነው። እና ኢንፎርሜሽን ኢዝ ሎስት ዊዛውት አቴንሽን ዊዝን ሰከንድ። አቴንሽን ካልሰጠነው የሆነ ኢንፎርሜሽን በሰከንዳቶች ውስጥ ሊረሳ ይችላል እዛ ጋር ማለት ነው። እና ሁለተኛው ሾርተር ሚሞሪ ነው። ሾርተር ሚሞሪ ደግሞ ምንድነው? ሊሚትድ ካፓሲቲ ያለው ነገር ግን ከመጀመሪያው የሚሻል ኢንፎርሜሽንን ለጊዜው ስቶር የምናደርግበት ቦታ ነው። እና ኢንፎርሜሽን እዚህ ጋር ደግሞ ምንድነው የሚሆነው?
የሚጠፋው በምን ምክንያት ነው? በሪሃርሳል ምክንያት ነው። ሪሃርሳል ምንድን ነው የሚባለው? ምንድን ነው ካላችሁኝ ደግሞ ኢትስ ፕሮሰስ ኦፍ ሪፒቲንግ ኦር አክቲቬቲንግ ሊሆን ይችላል ኦር ሪኒዊንግ ኦር ሪፍሬሽንግ ኢንፎርሜሽን ቱ ኪፕ ኢት ኢን ሚሞሪ ውስጥ ምን ብለናል? ሊሚትድ ካፓሲቲ ነው ያለው ብለናል። ስለዚህ ይረሳል። እንዳይረሳ ደግሞ ምን ማድረግ አለብን? እኛ ሪኸርስ ማድረግ አለብን። ሪኸርስ ማድረግ ኢትስ ፕሮሰስ ኦፍ ሪፒት ማድረግ ነው። ያገኘነውን ያየነውን ሴንስ ያደረግነውን ኢንፎርሜሽን ሪፒት የምናደርግበት ፕሮሰስ ነው። ሪፒት እናደርጋለን፣ አክቲቬት እናደርጋለን፣ ሪኒው እናደርግና ሚሞሪ ውስጥ በደንብ እንዲቆይ ሴቭ እንዲደረግ እናደርጋለን። ያ ፕሮሰስ ነው ሪኸርሳል የሚባለው። ሶስተኛው ታይፕሶች እናያለን። ታይፕስ ኦፍ ሪኸርሳል እናያለን። ምንድነው? የመጀመሪያው ሜንቴናንስ ሪኸርሳል ነው የሚባለው እና ይሄ ምንድነው ካላችሁ ዲስ ካይንድ ኦፍ ሪኸርሳል ኢንቮልቭስ ሩት ሪፒቴሽን ኦፍ ማቴሪያል ኢን ኦርደር ቱ ሜንቴን ኢት ሜንቴን እንዲሆን እንዲቆይልን ያ ቦታ ቶሎ እንዳይጠፋልን ያ ኢንፎርሜሽን ምን ማድረግ ነው? በተደጋጋሚ መያዝ ማለት ነው። በተደጋጋሚ ሪፒት ቃሉን በመደጋገም ሊሆን ይችላል። ቁጥሮች ከሆኑ ቁጥሮችን በመደጋገም ሊሆን ይችላል። የሆነ ኢንፎርሜሽንን በመደጋገም ለማቆየት ሪኸርስ ለማድረግ አክቲቬት ለማድረግ ስንሞክር ዛት ሜንቴናንስ ሪኸርሳል ሲሆን፣ ሁለተኛው ደግሞ ኢላቦሬቲቭ ሪኸርሳል ነው። ኢላቦሬቲቭ ሪኸርሳል ደግሞ እንደ መጀመሪያው እንደ ሜንቴናንስ ቃላቶችን በመደጋገም ወይም የሆነን ኢንፎርሜሽን በመደጋገም ሳይሆን የሚፈጠረው ምን በማድረግ ነው? የሆነን ኢንፎርሜሽን ከሌላ ቶሎ ልናስታውሰው ከምንችለው ነገር ጋር አሶሺየት በማድረግ ኮኔክት በማድረግ የሚፈጠር ሪኸርሳል ታይፕ ነው ማለት ነው። የሆነን ነገር ማስታወስ የምንፈልገውን ነገር ቶሎ ማስታወስ እንድንችል ከሆነ ስም ጋር ሊሆን ይችላል፣ ከሆነ ነገር ጋር ቶሎ እንዲመጣልን ከተለመደ ነገር ጋር አሶሺየት የማድረግ ፕሮሰስ ነው ይሄ እና ወርኪንግ ሚሞሪ፣ ኢሚዲየት ሚሞሪ እና አክቲቬቲንግ ሚሞሪ ኦልሶ ፕራይመሪ ሚሞሪ ተብሎ ይጠራል አንዳንድ ጊዜ እና ሶስተኛው ሎንግ ተርም ሚሞሪ የሚባለው ነው እና ይሄ ደግሞ እንደ ቀድሞ እንደ ሾርት ተርም ሚሞሪ ሊሚትድ ካፓሲቲ ሳይሆን አንሊሚትድ ካፓሲቲ ያለው በጣም ብዙ ነገሮችን ስቶር የሚያደርግ ለረጅም ጊዜ ፐርማነንት ጊዜ ስቶር እንዲሆን የሚያደርግ ቦታ ነው ማለት ነው። ኢንዲፊኒት ታይም ነው የሚሆነው እዚህ ጋር ስቶር የሚደረግ ነገር እና ኢንፎርሜሽን ካን ኦልሶ ቢ ሎስ ዲው ቱ ኢንተርፌረንስ። በኢንተርፌረንስ እዚህ ጋር ደግሞ ሊጠፋ ይችላል። ኢንተርፌረንስ ምንድን ነው ካላችሁኝ የሆኑ ሁለት ኢንፎርሜሽኖች አንዱ በአንዱ ታክል ሲያደርግ አንዱ በአንዱ ኢንተርፌር ሲያደርግ ኢንተርፌረንስ ይባላል። አንዱ በአንዱ እንትን ሲል ሲጨናበር ማለት የምንችል ይመስለኛል። አንዱ በአንዱ ቦታ ላይ ይገባል፣ ከዛ ኢንተርፌር ያደርጋል። ከዛ የመጀመሪያውም ኢንፎርሜሽን ሴቭ አይሆንም፣ ኦልሶ ሁለተኛው ኢንፎርሜሽንም ሴቭ ላይደረግ ይችላል ማለት ነው። ያ ነው ኢንተርፌረንስ። ሶስተኛው ታይፕ ኦፍ ኢንተርፌረንስ የሚባሉትን ስናይ የመጀመሪያው ፕሮአክቲቭ ኢንተርፌረንስ ሲሆን ሁለተኛው ሬትሮአክቲቭ ኢንተርፌረንስ ነው። ፕሮአክቲቭ ኢንተርፌረንስ ምንድን ነው ብላችሁ ከጠየቃችሁ ኦከርስ ወይም ፕሪቪየስሊ ስቶርድ ማቴሪያል ኢንተርፌር ዊዝ ዘ አቢሊቲ ቱ ሪሜምበር ሲሚላር ሞር ሪሴንትሊ ከዚህ በፊት ያ ሴቭ ሆኖ ያለ ኢንፎርሜሽን አሁን አዲስ እያገኘን ባለነው ኢንፎርሜሽን ታክል ሲያደርግ ኢንተርፌር ሲያደርግ ማለት ነው። ማለትም ለምሳሌ ከዚህ በፊት የምናውቃቸውን ፓስወርዶች አሁን ቅርብ ጊዜ ቀይረን ነገር ግን ያን ፓስወርድ አሁን ሎግ ለማድረግ ድጋሚ ብንሞክር ያ ፕሮአክቲቭ ኢንተርፌረንስ ይባላል። ሁለተኛው ሬትሮአክቲቭ ነው። የዛ ተቃራኒ ነው። የድሮዎቹ ሳይሆን አዲሶቹ ኢንፎርሜሽኖችን ነው የድሮዎቹን ኢንፎርሜሽኖች እንዳናስታውሳቸው ኢንተርፌር የሚያደርጉት ማለት ነው። ሬትሮአክቲቭ ኢንተርፌረንስ ላይ እንዴት ነው ኦከር የሚያደርገው? ሪሴንትሊ ስቶርድ የሆኑ አሁን ቅርብ ጊዜ ስቶር የሆኑ ማቴሪያሎች ወይም ኢንፎርሜሽኖች ከምን ጋር ኢንተርፌር ያደርጋሉ? ፕሪቪየስሊ ስቶርድ ከሆኑ ማቴሪያሎች ጋር ኢንተርፌር ያደርጋሉ ማለት ነው እና ኮንቴን ላርጅ አማውንት ኦፍ ኢንፎርሜሽን ዊች ካን ቢ ክላሲፋይድ ኢንቱ 3 ካታጎሪስ እና ወደዚህ 3 ሲስተሞች ወደ 3 ታይፖች ሊካፈል ይችላል ማለት ነው እና ሰብ ሲስተሞች ሊካፈል ይችላል እና ታይፕስ ኦፍ ሚሞሪ ሎንግ ተርም ሚሞሪ ውስጥ ያሉ ታይፖችን እና የመጀመሪያው ዲክላሬቲቭ ወይም ኤክስፕሊሲት የሚባለው ሚሞሪ ነው። ይሄ ምንድነው? ኮንሺየስ ሪኮሌክሽን ኦፍ ኢንፎርሜሽን ሰች አስ ስፔሲፊክ ፋክት ሊሆን ይችላል፣ ኢቨንቶች ሊሆን ይችላሉ ዊች በምን መንገድ ነው የሚተላለፉ? በቨርባል መንገድ ቨርባሊ ኮሚኒኬት የምናደርጋቸው ይሆናል። እንዴት ነው ይሄ? የሆኑ ፋክቶችን ጀነራል ትሩዞችን ፋክቶችን ሊሆን ይችላል የሆኑ ነገሮችን ቨርባሊ ኮሚኒኬት እናደርጋለን። ኮንሺየስ ሪኮሌክት እናደርጋለን። የሆነ ነገርን አስበን ነው። ለምሳሌ የሆነን ነገር ስም ብንጠየቅ የተወሰነ እናስባለን። ምንድነው የምንመልሰው? ቨርባሊ መልስ እንመልሳለን። ያ ነው ዲክላሬቲቭ ኤንድ ኤክስፕሊሲት ሚሞሪ የሚባለው እና ወደ ሴማንቲክ እና ኤፒሶዲክ ይከፈላል ማለት ነው። ሴማንቲክ ሚሞሪ የሚባለው ምንድነው የሚለውን ስና ዚስ ኢዝ ሚሞሪ ኦፍ ጀነራል ናውሌጅ ነው እና ጀነራል ናውሌጆች፣ ፋክቶች፣ ሩሎች፣ ኮንሰፕቶች እና ፕሪፖዚሽኖች ሊሆኑ ይችላሉ። እነዚህ ነው በኮንሽስሊ ሪኮል አድርገን
ቨርባሊ ኮሚኒኬት የምናደርገው ማለት ነው። ለምሳሌ ሴማንቲክ ሚሞሪ ላይ አዲስ አበባ የምን ካፒታል ሲቲ ነው ብንባል ወይም ደግሞ ፓሪስ የምን ካፒታል ሲቲ ነው፣ ቤጂንግ የምን ካፒታል ሲቲ ነው ብንባል እንደዚህ ብለን እናስታውስና ቶሎ ብለን ኮንሽስሊ ሪኮሌክት አድርገን ቨርባሊ ኮሚኒኬት እናደርጋለን። ቨርባል መልስ እንሰጣለን። ያ ነው ሴማንቲክ ሚሞሪ የሚባለው። ሁለተኛው ደግሞ ኤፒሶዲክ ሚሞሪ የሚባለው ነው። ምንድነው ይሄ ደግሞ? ኢንተርናል ፕሬዘንቴሽን ኦፍ ፐርሰናል ኤክስፒሪየንስ ኦር ኢቨንት ነው። እኛ ስለ የራሳችን ነው። ይሄ አውቶባዮግራፊክ ነው። ስለ ራሳችን ለምሳሌ የኢንትራንስ ውጤታችን ሊሆን ይችላል፣ የማትሪክ ውጤታችን ሊሆን ይችላል። እንዴት ነበር ተብሎ ቢጠየቅ ያን እናስታውስና እንናገራለና ይሄ ደግሞ ከፐርሰናል ኤክስፒሪየንስ ጋር የተገናኘ ነገር ነው ኤፒሶዲክ ሚሞሪ የሚባለው ማለት ነው። እና ሴማንቲክ እና ኤፒሶዲክ ሚሞሪ ዲክላሬቲቭ ውስጥ ነው የሚካተቱት። ዲክላሬቲቭ የሆኑትም ቨርባሊ ኮሚኒኬት በመደረጋቸው ምክንያት ነው። ኮንሽስሊ ሪኮሌክት ይደረጋሉ፣ ቨርባሊ ኮሚኒኬት ይደረጋሉ። ለዛ ነው ሴማንቲክ እና ኤፒሶዲክ ዲክላሬቲቭ ወይም ኤክስፕሊሲት ውስጥ የሚቀመጡት ማለት ነው። እና ሁለተኛው ነን ዲክላሬቲቭ ወይም ኢምፕሊሲት የሚባለው ነው። ምንድነው ይሄ? እንደቀድሞ ኮንሽስሊ ሪኮሌክት ማድረግ አያስፈልገንም፣ ቨርባሊም ኮሚኒኬት ማድረግ አያስፈልገንም ማለት ነው። ምክንያቱም እነዚህ ኤክስፒሪየንሶች ናቸው፣ እነዚህ ፕራክቲካል የሚታዩ ነገሮች ናቸው ማለት ነው። እና ኢት ሪፈርስ ቱ ታይፕ ኦፍ ሚሞሪ ኢን ዊች ቢሄቪየር ኢዝ አፌክትድ ባይ ፕራየር ኤክስፒሪየንስ ዊዛውት ዛት ኤክስፒሪየንስ ቢንግ ኮንሽስሊ ሪኮሌክትድ ማለት ነው። የሆነ ኤክስፒሪየንሳችንን እኛ ሳናስብበት የሆነ ስናወጣው ማለት ነው። እና ምንም ቨርባሊ እንትን የምናደርገው ነገር የለም፣ ኮንሽስሊ ሪኮሌክት የምናደርገው ነገር የለም። ኤክስፒሪየንሳችን አጋጣሚ ሊወጣ ይችላል ማለት ነው። እንደዚህ በዳንጀረስ ሲቹዌሽኖች ምናምን ሊታይ ይችላል እንደዚህ አይነቱና ነገር። ዋን ኦፍ ዘ ሞስት ኢምፖርታንት ካይንድ ኦፍ ኢምፕሊሲት ሜሞሪዝ ፕሮሲጀራል ሜሞሪ ነው። ፕሮሲጀራል ሜሞሪ ምን እንደሆነ ከስር እናያለን። እና ፕሮሲጀራል ሜሞሪ ምንድነው? ኢትስ ዘ ሜሞሪ ኦፍ ኖዊንግ ሃው ማለትም ሃው ቱ ዱ ቲንግስ ነገሮችን እንዴት ነው መስራት የምትችሉት የሚባለውን በቃላችን አይደለም አይደል የምንናገረው፣ ሰርተን ነው የምናሳየው አይደል። ይህን ነገር ስራ ቢባል በቃላችን እንዲሰራዋለሁ ብለን አይሰራም አይደል፣ ሰርተን የምናሳየው ነገር ነው። ኮንሽስ ሪኮሌክሽን አያስፈልገውም፣ ቨርባል ኮሚኒኬሽን አያስፈልገውም። ቀጥታ የምናደርጋለን፣ ፐርፎርም እናደርጋለን፣ አክቲቪቲዎችን እንሰራለን ማለት ነው። ያ ነው ፕሮሲጀራል ሚሞሪ የሚባለው። ሁለተኛው ምንድነው? ሴሪያል ፖዚሽን ኢፌክት የሚባል ኢፌክት አለ ወይም ቲዮሪ አለ። ይሄ ምንድነው የሚያወራልን ማለት ነው? ኢት ኢዝ ቲዮሪ ዛት ኤክስፕሌን ኢንዲቪጁዋል ሪሜምበር ኢንፎርሜሽን ዲፍረንትሊ ዲፔንዲንግ ኦን ዘ ኦርደር ኦፍ ኢንፎርሜሽን ኢዝ ፕሬዘንትድ። የሆነ ኢንፎርሜሽን ፕሬዘንት በሆነበት በኦርደር ፕሬዘንት ይሆንልናል። ከዛ ምን ያህል ነው ያን ኢንፎርሜሽን እንትን የምንለው የሚለውን ነው የሚያጠናልና ሰዎች ዲፍረንትሊ ነው ሪሜምበር የሚያደርጉት የሚያስታውሱት። የሁሉም ሰው ኢንዲቪዥዋሊ ይለያያል ማለት ነው። እና ኢፍ ዩ አር ሾን ሊስት ኦፍ አይተምስ ኢን አር አስክድ ዘን ቱ ኢሚዲየትሊ ሪኮርድ ዘም ዩ ሪኮል ዊል ቢ ቤስት ፎር ዘ አይተምስ አት ዘ ቢጊኒንግ ኦፍ ዘ ሊስት ኤንድ አት ዘ ኤንድ ኦፍ ዘ ሊስት። በመጀመሪያው የሆነ ኦርደር ቢነገራችሁ የ10 ነገሮች በተርታ እንድትገዙ ብትታዘዙ እና ብትሄዱ የሆነ ሱቅ የማስታወስ ችሎታችሁ በጣም አሪፍ የሚሆነው መጀመሪያ አካባቢ ለተነገራችሁ ነገር እና ወደ መጨረሻ አካባቢ ለተነገራችሁ ነገር ይሆናል ማለት ነው። ያን የሚያሳየን ቲዮሪ ነው ይሄኛው። ይሄ ግራፍም ተመሳሳይ ሀሳብ ያለው ግራፍ ስለሆነ እናልፈዋለን። እና እቺን ደግሞ ስናያት መጀመሪያ ምን አለ? የሆነ ነገር ኢንፎርሜሽን አለ፣ የሆነ ነገር ስቲሙለስ አለ። ያን ስቲሙለስ ምን እናደርጋለን? በሪሴፕተር ሴላችን አማካኝነት ምን እናደርጋለን? ወደ ሴንሰሪ ሚሞሪ ይላካል። ሴንሰሪ ሚሞሪ የመርሳት አቅም አለው። ሴንሰሪ ሚሞሪ ላይ ምን ያስፈልጋል? አቴንሽን ያስፈልጋል። አቴንሽን የሰጠነው ነገር ምን ይሆናል? ወደ ሾርተር ሚሞሪ ይሄዳል ማለት ነው። ሾርተር ሚሞሪ ላይም የመረሳት እንትን አለው። ምክንያቱም ሊሚትድ ካፓሲቲ ስለሆነ ኢንኮድ እናደርገዋለን። ከዛ ወደ ሎንግ ተርም ሚሞሪ ይቀመጣል ማለት ነው። እና ሎንግ ተርም ሚሞሪ ላይ ያሉትን ነገራቶች በአንዴ አውጥተን መጠቀም አንችልም አይደለ? ማስታወስ ይጠበቅብናል፣ ሪቲቭ ማድረግ ይጠበቅብናል፣ ሪኸርስ ማድረግ ይጠበቅብናል። ሪኸርስ እናደርግና አክቲቬት የሚሆኑት የት ነው? ሾርት ተርም ሚሞሪ ላይ ይመጡና ቨርባሊ ቶሎ ብለን መመለስ እንድንችል ይሆናል ማለት ነው። መጀመሪያ ግን በደንብ ማስታወስ ይጠበቅብናል ማለት ነው። ይሄ ነው የሚያሳየን። እና ፋክተሮች አሉ፣ ሚሞሪን አፌክት የሚያደርጉ ፋክተሮች አሉ። ለምሳሌ መጀመሪያው ኤጅ ኦፍ ዘ ፐርሰን ወይም ማቹሬሽን የሚባለው ሲሆን ምንድነው? የአንድ ሰው እድሜው ያንግ የሆነ ሰው ኦልድ ከሆነ ሰው አንጻር ምን የመሆን እድል አለው? የሆነን
ነገር የማስታወስ አቅሙ የማስታወስ ችሎታ ምን ይሆናል የጨመረ ይሆናል። ምን ይለናል? ያንግስተርስ ካን ሪሜምበር ቤተር ዛን ኤጅድ ካረጁ ሰዎች አንጻር፣ እድሜያቸው ከጨመረ ሰዎች አንጻር፣ እድሜያቸው ከሄደ ሰዎች አንጻር፣ ከትልልቅ ሰዎች አንጻር ወጣቶች ምን አላቸው? የማስታወስ አቅማቸው የተሻለ ነው የሚለን። ሁለተኛው ጉድ ሄልዝ የሚለው ነው። ጉድ ሄልዝ ደግሞ ምንድነው? ፐርሰን ዊዝ ጉድ ሄልዝ ካን ሪቴን ዘ ለርንድ ማቴሪያል ቤተር ዛን ፐርሰን ዊዝ ፑር ሄልዝ። ፑር ሄልዝ ካለው ሰው ይልቅ ጉድ ሄልዝ ያለው በጥሩ ጤናማ ሁኔታ ላይ ያለ ሰው በህመም ላይ ካለ ሰው የተሻለ በህመም ላይ ካለ ሰው የተሻለ የሆነን ነገር ሪቴን የማድረግ የማስታወስ አስታውሶ ወደ ኢንፎርሜሽን የመቀየር እድሉ በጣም ሰፊ ነው ማለት ነው። ከዛ ዊል ቱ ሪሜምበር ወይም ኢንተረስት ቱ ሪሜምበር የሚለው ጋር ስንመጣ ደግሞ ምንድነው ይሄ ሀሳቡ? ምን ያህል ለማስታወስ እንፈልጋለን ነው ባጭሩ። የሆነን ነገር በጣም ማስታወስ የምንፈልገውን ነገር ምንድነው? ዊሊንግነስ ቱ ሪሜምበር ሄልፕስ ፎር ቤተር ሪቴንሽን። ባጭሩ በቃ የሆነ ማስታወስ የምንፈልገውን ነገር ወዲያው እናስታውሰዋለን። ምክንያቱም ስለምንፈልገው ኢንተረስቱ ስላለን፣ ስለዛ ነገር ኢንተረስት ስላለን ወዲያው አስታውሰን ወደ ኮንሽየስነስ አምጥተን ቶሎ ብለን እንትን ማድረግ እንችላለን ማለት ነው። ከዛ ኦቨር ለርኒንግ ደግሞ አለ። ኦቨር ለርኒንግ ምንድነው? ኤክስፐሪመንትስ ሃዝ ፕሩቭድ ዛት ኦቨር ለርኒንግ ዊል ሊድ ቱ ቤተር ሜሞሪ። ኦቨር ለርን ያደረግነው ነገር በጣም በተደጋጋሚ የተማርነው ነገር በጣም በተደጋጋሚ ለርን ያደረግነው ነገር ምን ቶሎ ብሎ ወደ ሚሞሪያችን የመምጣት እድሉ በጣም የጨመረ ነው። አንድ ጊዜ ኦር ሁለት ጊዜ አይተን ብቻ ካለፍነው ይልቅ በተደጋጋሚ የእንትን ኤክስፐሪመንት ኤክስፒሪየንስ ያደረግነው ነገር የመቆየት እድሉ ፕላስ ደግሞ ሚሞሪያችን ላይ ቶሎ የመምጣት እድሉ የሚጨምር ይሆናል ማለት ነው። አምስተኛው ሚኒንግፉልነስ ኦፍ ዘ ማቴሪያል። ማቴሪያሉ ምን ያህል ሚኒንግፉል ነው ለእኛ ምን ያህል ትርጉም አለው የሚለውን ነው። ይሄ ደግሞ የሚናገረን ትርጉም ያለው ነገር ለእኛ በህይወታችን ውስጥ ትርጉም የምንሰጠው ነገር ቶሎ ብሎ ትዝ ይለናል አይደለ? ለምሳሌ ትዳር ያላቸው ሰዎች ከሆኑ ያገቡበት ቀን ሊሆን ይችላል፣ የልደት ቀናችንን ሊሆን ይችላል። ወይም እንደዚህ አይነት ነገራቶች ሚኒንግፉል ናቸው አይደለ? ለእኛ ዋጋ የምንሰጣቸው ነገሮች ናቸው፣ ሚኒንግ ያላቸው ነገሮች ስለሆኑ ከሌላው ነገር አንጻር ምን ያደርጋሉ? ሎንገር ፒሪየድ ሪሜን ያደርጋሉ። ኦልሶ ደግሞ ቶሎ የማስታወስ ችሎታችንም በእንደዚህ አይነት ሁኔታዎች ላይ የጨመረ ይሆናል ማለት ነው። ለረጅም ጊዜም ይቆያሉ። ከዛ ስሊፕ ኦር ሬስት እናያለን። ደግሞ ስሊፕ ኦር ሬስት የሚባለው ምንድን ነው? ኢሚዲየትሊ አፍተር ለርኒንግ ስትሪንግስ ስሊፕ ማድረግ ወይም ሬስት ማድረግ ከተማርም በኋላ ኢሚዲየትሊ ሬስት ማድረግ ኦር ስሊፕ ማድረግ ምን ያደርጋል? ስትሪንግዝን ያደርጋል። ስትሪንግዝንስ ኮኔክሽን ኢን ዘ ብሬናችን ውስጥ ኮኔክሽኖችን ስትሪንግዝ ያደርጋል፣ እንዲጠነክሩ ያደርጋቸዋል። ከዛ በኋላ ምን ያደርጋል? ሚሞሪያችን ክሊር እንዲሆን ሄልፕስ ቱ ክሊር ሚሞሪያችን ክሊር እንዲሆን ሪፍሬሽ እንድናደርግ አዲስ ስሜት እንዲሰማን የተማርነውንም ነገር በቀላሉ ሴቭ አድርገን ልንጠቀም እንድንችል የሚያደርግበት ሁኔታ ሊፈጠር ይችላል። ከዛ ፎርጌቲንግን ደግሞ እናየዋለን። ፎርጌቲንግ ምንድን ነው የሚለው? ፎርጌቲንግ ሪፈርስ ቱ ሎስ ኦፍ ኢንፎርሜሽን ፍሮም ሚሞሪ ኦር ኢንአቢሊቲ ቱ ሪቲቭ ኦር ሪሜምበር ኢንፎርሜሽን። ፎርጌቲንግ ምንድን ነው እንትን የሚለው? ሎስ ኦፍ ኢንፎርሜሽን፣ በቃ መርሳት። እንትን ያደረግነውን ነገር የተማርነውን ለርን ያደረግነውን ኢንፎርሜሽን አሁን እዚህ ጋር ምን አደረግነው ማለት ነው? ሎስ አደረግነው ኦር ኢንአቢሊቲ ነው ትሪቲቭ ለማስታወስ ሳንችል ስንቀር በቃ ሲጠፋብን እንደማለት ነው። ፎርጌቲንግ የሚለው ነገር ደግሞ የሚነግረን ማለት ነው። እና በዚህ ስር የተለያዩ ኮዞች ወይም ቲዎሪዎች አሉ። የመጀመሪያው ዲኬይ ኦር ዲስዩዝ ቲዎሪ የሚባለው ቲዎሪ ነው። ምንድነው ስቴት የሚያደርገው? ኢንፎርሜሽን ዊች ኢዝ ናት ዩዝድ ግራጁዋሊ ዲስኢንተግሬት ዊዝ ፓሴጅ ኦፍ ታይም። ጊዜ ባለፈ ቁጥር ያልተጠቀምናቸው ኢንፎርሜሽኖች ምን ይሆናሉ? ዲኬይ ዲስኢንተግሬት እያደረጉ የጠፉ መጨረሻ ላይ ፎርጌት እናደርጋቸዋለን፣ እንረሳቸዋለን ማለት ነው። ያን ነው ዲኬይ ኦር ዲስዩዝ ቲዎሪ የሚያሳየን። ሁለተኛው ደግሞ ኢንተርፊረንስ ቲዎሪ የሚባለው ነው። ኢንተርፊረንስ ቅድም ምን እንደሆነ በደንብ በሰፊው ያየን ይመስለኛል። ሁለት ኢንፎርሜሽኖች አንዱ በአንዱ እንትን ሲገባ ሁለቱም ላይ ፎከስ ማድረግ ስለማንችል እንረሳዋለን፣ የመርሳት እድላችን የጨመረ ይሆናል የሚለውን ነው የሚያሳየን። አኮርዲንግ ቱ ዚስ ቲዎሪ ፒፕል ፎርጌት ናት ቢኮዝ ሚሞሪስ አር አክቹዋሊ ሎስ ፍሮም ዘም። በዚህ ቲዎሪ መሰረት ሰዎች የሚረሱት
ሚሞሪዎቹ ሎስት ስለሆኑ አይደለም ብሎ ነው የሚያወራው። ይሄ ቲዮሪ ምን ስለሆኑ ነው ብሎ ነው የሚያወራው? በት ቢኮዝ አዘር ኢንፎርሜሽን ጌትስ ኢን ዘ ዌይ ኦፍ ዋት ዊ ዋንት ቱ ሪሜምበር። ማስታወስ በምንፈልገው ነገር ውስጥ ሌሎች ኢንፎርሜሽኖች፣ ሌሎች ነገሮች ስለሚገቡብን ነው ብሎ ነው ይሄ ቲዮሪ የሚያብራራልን ወይም የሚያስቀምጥልን ማለት ነው። እሺ ሶስተኛው ደግሞ ዲስፕሌስመንት ወይም ኒው ፎር ኦልድ የሚባለው ነው። ማለትም ኒው ፎር ኦልድ ከቃሉ መረዳትም እንደምንችለው ዲስፕሌስ ይሆናል። ኒው ኢንፎርሜሽኑ ኦልዱን ኢንፎርሜሽን ምን ያደርገዋል? ዲስፕሌስ ያደርገዋል ወይም ዋይፕ አውት ያደርገዋል፣ ያጠፋዋል ማለት ነው። ያን ነው የሚያወራል። ኒው ኢንፎርሜሽን ኢንተሪንግ ሚሞሪ ካን ዋይፕ አውት ኦልድ ኢንፎርሜሽን። ኒው ኢንፎርሜሽኑ ኦልዱን ኢንፎርሜሽን ዋይፕ አውት ያደርገዋል፣ ያጠፋዋል ማለት ነው። ድሮ የምናውቀውን ነገር አዲስ እያወቅ ነው ያለነው ነገር ዋይፕ አውት ሲያደርገው፣ ሲያጠፋው ዲስፕሌስመንት እንላለን ማለት ነው። እና ሾርተር ሚሞሪ ሀዝ ሊሚትድ ካፓሲቲ፣ ቅድም እንዳልነው ሾርተር ሚሞሪ ምን አይነት ካፓሲቲ ያለው? ሊሚትድ ካፓሲቲ ያለው ወይም ካን ኦንሊ ሆልድ ስሞል አማውንት ኦፍ ኢንፎርሜሽን አት ዋን ታይም፣ በአንድ ጊዜ የተወሰኑ ኢንፎርሜሽኖችን ነው መያዝ የሚችለው ሾርተር ሚሞሪ አይደለም። ስለዚህ ዋንስ ሚሞሪ ኢዝ ፉል ኒው ኢንፎርሜሽን ዊል ሪፕሌስ ኦልድ ዋን። ስለዚህ ሊሚትድ ካፓሲቲ ያለውን ይሄን ሾርተር ሚሞሪ አዲስ ኢንፎርሜሽን አዲስ ነገር ሲገባበት ምን ይሆናል? ኒው ኢንፎርሜሽኖች በሚገባበት ሰዓት ኦልዱን ኢንፎርሜሽን ምን ያደርገዋል? ዋይፓት ያደርገዋል ብለናል ቅድም አይደለ? ኦልዷኑ ምን ይሆናል? ሪፕሌስድ ይሆናል በኒው ማለት ነው፣ በአዲሱ ነገር። አራተኛው ሞቲቬትድ ፎርጌቲንግ ወይም ሪፕሬሽን የሚባለው ነው። ይሄ ሞቲቬቲንግ ፎርጌቲንግ ወይም ሪፕሬሽን ናቹራል የሆነ ፕሮሰስ ነው። ብሬናችን እኛ ኮንሰርቭ ለማድረግ ብሬናችን እኛ ከእንትን ለመጠበቅ ከጉዳት ለመጠበቅ ራሱ የሚሰራ ፕሮሰስ ነው ማለት ነው። እና በአብዛኛው የሚያሳዝኑንን ነገሮች ለመርሳት እንሞክራለን፣ የማያስደስቱንን ነገሮች ለመርሳት እንሞክራለን። ያን ነው የሞቲቬትድ ፎርጌቲንግ። በቃ በፍላጎታችን የሆነን ነገር ዊ ፎርጌት ቢኮዝ ዊ ዋንት ቱ ፎርጌት። በቃ መርሳት ስለምንፈልግ ምን እናደርጋለን? የሆነን ነገር እንረሳለን። ያን ነገር ነው ይሄ ደግሞ ሞቲቬትድ ፎርጌቲንግ ወይም ሪፕሬሽን የሚለው ነገር የሚነግረን። አምስተኛው ምንድነው? ኪው ዲፔንዳንት ፎርጌቲንግ የሚባለው ነው። ይሄ ደግሞ ምንድነው? የሆነን ኢንፎርሜሽን በሆነ ነገር አሶሺየት አድርገን በሆነ ነገር ኮኔክት አድርገን ስለሆነ መጀመሪያ ላይ ሴቭ ያደረግነው ምን ያስፈልገናል? ኪው ያስፈልገናል፣ ወይም አሶሺየት ያደረግነው ወርድ ያስፈልገናል። አሶሺየት ያደረግነውን ወርድ ማናስታውስ ከሆነ ሜን ወርዱንም አናስታውሰውም ማለት ነው። ያ ሲፈጠር ኪው ዲፔንዳንት ፎርጌቲንግ ወይም ሪትሪቪያል ፌሊየር ማስታወስ ያለመቻል የሚባለው ነገር ጋር እንመጣለን ማለት ነው። ኢት ኢዝ ዘ ፌሊየር ቱ ሪኮል ኢንፎርሜሽን ዊዛውት ሚሞሪ ኪው አድርገን የወሰድነውን ነገር ሪኮል ማድረግ ባለመቻላችን የሚፈጠር የፌሊየር ነው ማለት ነው። ኢንፎርሜሽን ሪኮል ፌሊየር ነው ማለት ነው። እና ኢንፎርሜሽን ስቶርድ ኢን ዘ ሜሞሪዝ ሪትሪቭድ ባይ ዌይ ኦፍ አሶሲሽን ዊዝ አዘር ሜሞሪዝ። ኢንፎርሜሽን ስቶር ያደረግነው ሜሞሪያችን ላይ ስቶር ያደረግናቸው ኢንፎርሜሽኖች ሪትሪቭ የሚደረጉት አሶሺየት ባደረግናቸው ወይም ኮኔክት ባደረግናቸው ወርዶችን በመጠቀም ነው አይደለ? ሶ እነዛ ወርዶች ሲጠፉብን ምን ይሆናል ማለት ነው? ይሄኛው ኪው ዲፔንዳንት ፎርጌቲንግ የሚባለው የፎርጌቲንግ ታይፕ ይከሰትብናል ማለት ይሆናል ነው። እና የዩኒቱ መጨረሻ መሰለኝ ይሄኛው። እና በሚቀጥለው ጊዜ ደግሞ ቻፕተር 5ን በደንብ አድርገን የምናየው ይሆናል። ዛሬም በደንብ አድርጌ እንዳብራራላችሁ እርግጠኛ ነኝ። ማንኛውም አይነት ጥያቄ ያልገባችሁ ነገር ባለፈው ዩኒት ላይ ካለ በኮመንት ሴክሽኑ ላይ ይሄን አብራራለን፣ ይሄን እንትን አድርግልን፣ ዲፋይን አድርግልን ብትሉኝ አደርግላችኋለሁ። ጥያቄዎች ካላችሁ፣ አስተያየቶች ካላችሁ በዛውም በኮመንት ቦታ ላይ መጻፍ ትችላላችሁ። ሰብስክራይብ መደረጉ እንዳይረሳ፣ ላይክ ሼር መደረጉ እንዳይረሳ። እንደገና ሊንካችንን ኮመንት ሴክሽን ላይ ያለውን ሊንክ በመጠቀም ወደ ቴሌግራም ቻናላችንን ብትሄዱ ከዚህ የተሻሉ ብዙ መረጃዎችን ልታገኙ ትችላላችሁ። በሚቀጥለው እስከምንገናኝ ድረስ በጣም አመሰግናለሁ። አብራችሁኝ ስለቆያችሁ ይመቻችሁ።